ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያስኒ ቤተሰቦች በመላው ዓለም ያላችሁ ሰላማችሁ ብዝት ተረፍረፍ ይበል። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። እንግዲህ ቪዲዮን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። በላይክ ግቡ፣ በሼር ግቡ፣ በሰብስክራይብ ግቡ እና ውድ ቤተሰቦቼ ዛሬም ብቅ ብያለሁ። ዛሬም ተከስተናል። ዛሬ ደግሞ ምን ይዘሽ መጣሽልን አስኒ ታላችሁ ማለት ነው። እንግዲህ ቪዲዮም ሲጀምሩ በላይክ በሰብስክራይብ ግቡ ብያችኋለሁ። አይዮ መግቢያ ላይ እንዳሳየኋችሁ ማለት ነው። አታክልት የደረቀ እኔም ደረቅኩ እሱም ደረቀ ማለት ነው። እና ውድ ቤተሰቦቼ እኔ አጠጣዋለሁ ውሃ ደረቀ። ምንድነው መፍትሄው? ይኸው ቢጫ ሆነ ማለት ነው። ቅጠሉ እየረገፈ ሄደ ከሙቀቱ የተነሳ እና በጣም ከባድ ነው ሙቀቱ። ውሃን ባጠጣውም ሴትዮዋን አላስመሰገነኝም፣ አሰደበኝ እንጂ እየተቃጠልኩ ነው ያለሁት በሙቀቱ ማለት ነው። ግን ዛሬ ደመን ብሏል። በነገራችን ላይ ዛሬ ትንሽ ዳመና ነገር አለ። ንፋስም ትንሽ ነፈስ እያለ ነው። ሰሞኑ እኮ ምንም ነገር የለም። ሰሞኑ ማለት ነው ምንም ነገር የለም። እንኳን ዳመና እንኳን ንፋስ ምንም ነገር ውልም የሚል ነገር የለም። ዛሬ ትንሽ ይሻላል እላችኋለሁ። እንግዲህ አታክልቴም ይመለሳል ብዬ አስባለሁ። እውነቴን ነው። በዚህ ሰሞን ሴትዮዋ ራስ ተቀያየረችብኝ፣ ደረቀ ብላ ማለት ነው። እኔ አጠጣለሁ ምንም ለሁለት ሰዓት ያክል ከሱ ጋር ነው ያለሁት። ግን እሱ ይሄን አያችሁ፣ አንዳንድ ሰው እኮ እውነቱን ነው። አብልቸው ምንም አልጠረቀም በሬ ወይም ላም የሚለው እውነት ነው። ወዲያው እየደረቀ መጥቶበት እና ያን የመሰለ አረንጓዴ የሆነ አታክልት አረንጓዴ የሆነ ቅጠል ማለት ነው እንደዚህ ሲደርቅ ምን ይባላል? ነገር እኮ እንኳን ይሄ ብዙም ነገር ያደርጋል። ስለ እውነት ተሆነ ማለት ነው። ፀሐዩ በጣም ከባድ ነው ብያችሁ የለ እና ይኸው ከሴትዬ ጋር እያጣላኝ ነው፣ እያናከሰኝ ነው። ዝናቡናና መልስለት እንትኑን ነው የምለው እኔ። ይኸውላችሁ የእውነት እኮ ነው። ይኸው ደርቋል እኮ የምር እየቀለድኩ አይደለም። እንደዛ ያላመረበትን ያክል እንደዛ ያላሸበረቀውን ያክል አሁን እንደዚህ አይነት መልክ ሲመጣበት አሁንም እያጠጣሁት ነው እኮ። እንግዲህ እየጠጣ እንደዚህ ከሆነ ምን ማድረግ እችላለሁ? እናሲ መኪናው በነገራችን ላይ እረፍት የለውም። ከግቢ ውጭ ስለሆነ አስፋልት ስለሆነ እረፍት የለውም ብሎ የሚደረደረው እና ውዶቼ ማሮቼ ውሃ እየጠጣ እየተንከባከብኩት በፍቅር ይዤው ተንከባክቤው እንደዚህ ሆነብኝ እላችኋለሁ። ይኸው ከሴትዮ እያጣላኝ ነው ያለው፣ እያጨቃጨቀኝ ማለት ነው። ምንድነው መፍትሄው? ምንድነው የሚሻለው? የዘንድሮ ሙቀት ደግሞ በጣም ለየት ያለ ስለሆነ ለዛ እኮ ነው እንትኑ እንጨቶች ሁሉ የደረቁት ማለት ነው። አያችሁ አሁን ቅጠል የላትም። ይቺ እንጨቷ ምንም ቅጠል የላት። እንትኑ ብቻ ነው የተሻለው። ይሄ ምንድነው? ታምሩ ግን እናንተ ተምር ኃይለኛ ነገር ነው። ተምር በጣም ኃይለኛ ነው። ለምን ብትሉ አይደርቅም። የእውነት ማለት ነው። አረንጓዴ እንደሆነ ነው እሱ። ምንም ነገር ማድረቅ እንትን አይደርቅም። ቅጠሉ አረንጓዴ እንደሆነ ነው። የቀረው ግን መቋቋም አልቻለም። ደረቁ ማለት ነው ሌሎቹ ቅጠሎች። ግን ተምሩ ግን በጣም አደገኛ ነው። ይሄ ሁሉ የኛ ነው በነገራችን ላይ ከዚህ እስከዛ ያለው ማለት ነው። ቀላል እንትን ነው። ይሄ እኮ ከግቢ ውጪ ቤቱ ከጀርባ ነው። ይሄ ከግቢ ውጪ ያለ ነው። ግን ቀላል እንትን አልነበረ። ግን ያው ምን ይደረጋል? ምን ይደረግ
ይቺ አሁን ይኸው እንደዚህ እያጠጣኋት እንዲህ መድረቋ በጣም ነው ያዘንኩት። በጣም ይችን ስትይ ማለት ነው ሴትዮዋ በቃ የለም እኔ ምን አገባኝ ታዲያ ፀሐዩን ያደረቀው ብዬ በውስጤ ዝም አልኳት። እንዴ እኔ እለፋለሁ እንዴ ወይ ከጉልበት ያልሆንኩም ወይ ከሱ አልሆንኩም። እውነት እየደከምኩኝ እየለፋሁኝ እንዴ ተደረቀብኝ። ምን ይደረግ ታዲያ? መኪና እየሄደ ነው። ለዛ ነው ድምጥ ምናምን ተሰማችሁ ይቅርታችሁ እንዳይደብራችሁ። እንዳለ ቢጫ ነው እንዳለ ማለት ነው። ቢጫ ሆነና ቁጭ ያላያችሁ ይሄ ሁሉ የኛ ነው። ዙሪያው ነው እና ውድ ቤተሰቦቻችን እንዲሁ ዘና ፈታ እያልን ነው ታታክልታችን ጋራ ማለት ነው። አዎ ንፋስ ነገራችን ላይ ቆንጆ ነው፣ ነፈስ ሲል ማለት ነው። የእውነት ሁሌ ሙቀት በጣም ነው እንትን የሚለው ምን ልበላችሁ፣ መላሸቅ ሁሌ ሙቀት የእውነት በጣም ከባድ ነው። አሁንም ሙቀት ነው፣ ግን ትንሽ እዚህ ሀገር ንፋስና ዝናብ ሲመጣ ዝናብ በጣም ብርቅ ነው ብያቸዋለሁ። በጣም የእውነት እኛ ሀገር ነው እንጂ ዝናብ ሲጥል ምንም የማይመስለው። እዚህ ሀገር ዝናብ ሲጥል ማለት ነው ሁሉም ሰው ወጥቶ ነው ውጪ ፎቶ የሚያነሳው፣ ሁሉም ሰው ነው የሚቀርጸው። በቃ ሁሉም ሰው ወጥቶ ውጪ ላይ ነው የሚንቦጫረቀው። አሮጊቷ ሳትቀር ማለት ነው ውጪ ወጥታ ነው የምትንቦጫረቀው። እና በጣም ብርቅ ነው ማለት ነው። በጣም እጅግ በጣም እና ንፋስም ሲሆን ብርቅ፣ ሁሉ ነገር ብርቃቸው ነው። ፀሐዩ ግን ብርቃቸው አይደለም፣ ግብግብ ስለሚያረጋቸው ማለት ነው። እንደ እሳት ንድድ ስለሚያረጋቸው ያው የተፈጠሩበት ሀገር የተወለዱበት ሀገር ስለሆነ ምንም ማድረግ አይችሉም። ዝም ነው የሚሉት። እና ውድ ቤተሰቦቼ ካሜራውን ገለበጥኩት። እንትን ውሃ ተደፍቶብኝ ነው ወደ ውጪ ማለት ነው። ያው ካሜራማን የለንማ፣ ራሴ የምቀርጸው ራሴ ነኝ ካሜራማኑ። እንግዲህ ወደፊት ከእግዚአብሔር ጋር አይታወቅም የሰው ልጅ መነሻውና መድረሻው ስለማይታወቅ እንግዲህ ወደፊት ከእግዚአብሔር ጋር ማለት ነው ካሜራማንም ይኖረኛል። ሁሉም ነገር ይስተካከላል ማለት ነው። ዋናውን ጥንካሬ ነው። ጥንካሬ ካለ ሁሉም ነገር በሂደት ይሆናል። ሁሉም ነገር በሂደት ነው የሚሆነውና ያ የሰው ልጅ ተስፋና ጥንካሬ ካለ የማይደርስበት ቦታ የለም። እንግዲህ አታክልቴላ ዛሬ ምን ላይ እንደደረሰ ማለት ነው። እንደዛ አረንጓዴ መስሎ እንዳልሆነ እንደዚህ ደግሞ ቅጠሉ እርግፍ ብሎ ቢጫ ሆኖ ቁጭ አለ። ደረቁ እና ይሄን ይመስላል እንግዲህ ውድ ቤተሰቦቼ። በሌላ ቪዲዮ ውስጥ የምንገናኝ እንግዲህ በሌላ ቪዲዮ ውስጥ የምንገናኝ ማለት ነው። ሼር፣ ሰብስክራይብ፣ ላይክ በማድረግ ታግዙኝ። ቻው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ ውስጥ የምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በድጋሚ እንድታበረታቱኝ ጠይቃችኋለሁ ውድ ቤተሰቦቼ። ይሄን ይመስላል ዛሬ። ቻው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ።